ሰላም እንደምን አላችሁ? ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ስለ ስማርት ደስት እናያለን። አሁን ባለንበት በ2026 5G ኮኔክሽንን በመጨረስ ወደ 6G እያመራን ያለንበት ጊዜ ነው። ጥቃቅን የሆኑ ትናንሽ ፓርቲክሎች አሉ። እነዚህ ፓርቲክሎች እንደ ደስት ወይም እንደ አቧራ የሆኑ ናቸው። ብዙ ዳታ ሊሰበስቡ የሚችሉ ከአንድ ሰርቨር የሚለቀቁና ሰርቪሊየንስ ሆነ ስማርት ደስት ልናየው የምንችለው እንግዲህ በላይት ወይንም መብራት በማብራት በሪፍሌክሽን ውስጥ የሚታይ ሲሆን በጣም ጥቃቅን የሆነ ለተፈለገበት ዓላማ የሚውል project first dreamed up by the military to get information from the battlefield. They call it smart dust, and the new technology may soon make it possible to keep track of anything, anywhere. ቪዲዮም ሊሆን ይችላል፣ የተለያየ አይነት ዳታ፣ ቴምፕሬቸር ሴንስ ሊሆን ይችላል። ሰው ሰራሽ የሆነ ናኖ ፓርቲክል ነው እንግዲህ አየር ላይ የሚለቀቅ ነው። እዚህ ቪዲዮ ላይ እንደምታዩት በመብራት ካልሆነ ይሄንን ልናየው አንችልም። ዳቧራ ያለ ነገር ነው። በአሜሪካ ውስጥ ያሉ ካምፓኒዎች አሁን ለሰርቪሊየንስ እየተጠቀሙ እንደ ደመና የሚመስል አይነት ከለር ያሳያል። ዴንስድ የሆነ ቦታ ላይ ቁጭ ማለት ጸባይ ያለው ስማርት ደስት የሚባለው አንዱ ለሰርቪሊየንስ ይጠቀሙበታል። በተለያዩ የዓለማችን ክፍሎች ደመና በሚመስል መልኩ የታየ ሲሆን አንዳንዶች ምን እንደሆነ ለመዘገብ እስከሚያቅታቸው ድረስ በደመናና በመሬት መካከል ሆኖ የሚገኝ ዴንስድ የሆነ ነገር እንደሆነ ተናግሯል። ሙከራ እያደረጉበት እንዳለ ይታወቃል። ቪዲዮ ላይ የምትመለከቱ ይሄ ዳመና የሚመስል ዳመና ያልሆነ አርቲፊሻል ደስት ወይንም ደግሞ ስማርት ደስት ይባላል። ይህንን ብናውቅና እንድንጠነቀቅ እንደዚህ አይነት ነገር ምድራችን ላይ ስለመጣ ሁላችንም እንድንጸልይ እንደ ክርስቲያኛ አይምሮ ከኛ አስተሳሰብ በላይ እየተሰራ እንዳለ አጋንንት ስራ እንደሆነ እናውቃለን። ይህንን እንድንጸልይ እንድንቃወም እንደ ክርስቲያን ይህንን ለእናንተ አመጣለሁ። መልካም ጊዜ ይሆንላችሁ።